ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። በሩቅያ ስም ወንጀል የወሲብ አርበኞች ሲጋለጽ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው ኃይላችሁ ያልኩኝ ዘወትር ሐሙስ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን፣ ጥናታዊ ጽሑፎችን፣ መጣጥፎችን በቴሌግራም ቻናል ላይ ኡማው እንዲማርበት እንዲጠነቀቅበት ፖስት ያደርጉልናል። አላህ ኸይር ምንዳቸውን ይመንዳቸው። ለዛሬም እጅግ በጣም ጠቃሚና ኡማው ሁላችንም ልናውቀው የሚገባን ትምህርት ወደ እናንተ ይዤላችሁ ቀርብ ያለሁኝ። ይሄ ትምህርት ሼር በማድረግ ላይክ፣ ኮሜንት በማድረግም ለሌሎች እንዲዳረስ የበኩላችሁን ተወጡ፣ ድጋፋችሁን አሳዩን። እኛ ጋር ሲቀርብ እንደ ቀላል ይመስላል፣ ግን ኡስታዞቻችን ብዙ መስዋዕትነትን የከፈሉበትን ነውና ይሄ ትምህርት እንደ ቀላል አትዩት፣ ሼር አድርጉ። እንዲሁም ደግሞ አዳዲስ የቀልብ ዶክተር ቤተሰቦችም ካላችሁ እንኳን ደህና መጣችሁ። ቻናሉን ሰብስክራይብ አድርጉ፣ የደወል ምልክቷን አንድ ጊዜ ተጫኑ። ቤተሰባችን ሁኑ። የሚለቀቁ ቪዲዮዎች ቶሎ እንዲደርሷችሁ ይሆናል ማለት ነው። ኢንሻአላህ ባረከላሁ ፊኩም። እስከ ፍጻሜውም አብራችሁኝ እንድትቆዩ በትህትና በአክብሮት ጋብዛለሁ። ወደ ትምህርቱም ከማምራቴ በፊት በሲህር በጅን በአይንናስ እንዲሁም ደግሞ የዓለማዊ ህመም ተጠቅታችሁ ከሆነ ወደ ቀልብ ዶክተር የቴሌግራም ቻናል ላይ በማምራት ኡስታዞችን በማማከር ብቁ በሆኑ የሩቅያ ዶክተሮች፣ የዓለማዊ ሜዲካል ዶክተሮች፣ የሳይካትሪስት ዶክተሮች፣ የሸሪዓ ምሩቅ ምሁሮች እንዲሁም የሐዲስ ምሩቆችን እንዲሁም ደግሞ የህልም ሙፈሲሮችን ዑለማዎችን በአንድ ላይ የምታገኙበት ቻናል አለና ገብታችሁ በማማከር ሕክምና ማግኘት መከታተል እንደምትችሉ ከወዲሁ ልገልጽላችሁ ወዳለሁ። ከልብ ማፊያን እየተመኘውኝ ወደ ዛሬ ትምህርት እናምራ። በኢስላም ስም እጽ፣ በሩቅያ ስም ወንጀል የወሲብ አርበኞች በኢስላም ስም ንግድ ሲጋለጽ። በኡስታዛ ህሙ ሚስባህ ከኡስታዝ ኢብን አስለም ጋር በመሆን የረቀቀ ጥናት የተጻፈ። እነሆ ውሻውም ይጮዋል፣ የአንበሳውን መንገድ ግን አያዛንፈውም። ይህን ልዩ መፈክራችንን እጅግ ብዙሃኑ ያከብሩታል ይወዱታልም። ይህ መፈክር በብዙ ማንነታችንን ገላጭ ነው ብለን ስለምናስብ ልንለውጠው ቀርቶ ልናስተካክለው አልደፈርንም። ለቀልብ ዶክተር ኡስታዞች ለዶክተር አቡ ፈርሃን፣ ለኡስታዝ አቡ አልዘንዳኒ፣ ለኡስታዝ ኢብን ያሲን፣ ለኡስታዝ ሂዝበላህ ያለንን አክብሮትና አድናቆት ምስጋናም ጭምር ልንገልጽ ሞከርን። እኔና እህቴ በዚህ ጥናት ላይ ጽሑፎችን እንድናረቅ ከጎናችን የቆሙ ነበሩና መን ለም የሽኩር ናስ ለም የሽኩሪላህ ነው። ሰውም በጥሩ ስራው ያላመሰገነ አላህን ሊያመሰግን አይቻለውም።
የጥናታችንን ጽሑፍ ለኡማው ለማቅረብ የመጀመሪያውን ድርሻ እኔ እሙ ሚስባህ እወስዳለሁ ትለናለች ኡስታዛችን። እንደሚከተለው በሩቅያ ኡስታዝ ላይ ሩቅያ ክፍል 1። አንድ ሰው ሩቅያ ያደርጋል ተብለን እርሱ ዘንድ ብንሄድ ጥቃት ፈጸመብን። በዚህ ጥናት ላይ ስሞችን ከመግለጽ ነገሮችን ከማሳበቅ እንቆጠባለን። ብቸኛ ዓላማችን ኡማው ይነቃ ዘንድ ነውና ከላይ ጥቃት ፈጸመብን ስንል ያነበባችሁት ወይም የሰማችሁት የእህታችንን ጥቆማና ድፍረቷን አለማድነቅ አንችልም። እኛም ይህ ሰው ማን ነው ብለን ጠየቅን። አስታውስ፣ ይህች ልጅ የጥናታችን መጀመሪያ ሰበብ ናትና አላህ መልካም ስራዋን ይውደድላት። እህታችን ከወዲሁ እናበስርሽ፣ ጥቆማሽ ጉልበት ያጣው ጩኸትሽ ሰሚ ያገኘ፣ ሌላውንም እንታደግበት። የእህታችንን ታሪክ ባጭሩ እንካችሁ። እኔ እድሜ 23 ሲሆን በጣም በሲህር ጥቃት እሰቃይ ነበር። ሲህር እንደሆነ ራሴው አውቀዋለሁ። በማያቸው ህልሞች፣ በሚገጥሙኝ ነገሮች በሙሉ ይህ ምንም የሚያጠራጥር የሲህር ጥቃት ነው ብዬ ራሴን በራሴ ለማከም ሞከርኩ። ኢልሙ ባይኖረኝም አብዝቼ ሀያተል ኩርሲን እቀራለሁ። ይህ በእኔ ላይ ለውጥ አላመጣም። ይበልጡኑ እየተመላለሰ ያሰቃየኝ ሲጀምር በቃ እገዛ ያስፈልገኛል ብዬ የሩቅያ ኡስታዝ ማፈላለግ ጀመርኩ። ብዙዎቹ ቤት ለቤት እንቀራለን ብለው ፌክ የሚሰሩ እንዳሉ አምኛለሁና እርሱ ይቅርብኝ ብዬ በአካል ወዳሉበት ቦታ ለመድረስ ስነሳ ወደ አንድ ታዋቂ የሕክምና ማዕከል ተጠቆምኩኝ። እዛም እንደጠበቅኩት አላገኘሁትም። 2 ቀን ጆሮዬ እስኪደማ በስፒከር እንዲቀራብኝ ከተደረግኩኝ በኋላ ነገሮች መለዋወጥ ጀመሩ። የእህታችንን የእርዱኝ የስሙኝ ጥሪ መግቢያ ጽሑፏን ከላከችው ውስጥ ቀንጭበን አንዳችም ሳንቀንስ አስነበብናችሁ፣ አስደመጥናችሁ። ከዚህ በኋላ ጽሑፏን የማንቀጥልበት ዋነኛ ምክንያት አጠቁኝ ያለቻቸው ሰዎች ስም ዝርዝር ስለያዘ ቦታቸውንም ስለሚጠቁም ነው። ከላይ ለመጥቀስ እንደሞከርኩት ጥናታችን ስለሌላው አይብ ለማውራት ሳይሆን በደፈናው ኡማውን ለማስጠንቀቅ ነው። የዚች ሴት እጅግ ቅስም ሰባሪ ታሪክ ይዘን የብዙሃኑን የድረሱልኝን ጥሪ ተከትለን ክስ ወደ ተመሰረተበት፣ ደፈረኝ እንዲህ አደረገኝ ወደ ተባለበት በሩቅያ ኡስታዝነት ስም የሸይጣንን አምባሳደር ወደ ሆነው ሰው አመራን። ይህ ሰው በአካል ለማግኘት የተመረጡ ኡስታዞች ነበሩ። በዚህ ሰዓት ሴት ኡስታዞች አልተመረጡም። የተመረጡት ወንዶች ብቻ ናቸው። እነኚህ ኡስታዞች ወደዚህ ሰው ቅጥር ግቢ ያመሩት ታካሚ ሆነው ነበረ። ማንስ በአላህ ቃል መታከምን ይጠላል? በዚህ በመጀመሪያ ቀን የጥናት ጥንስስ ላይ አንዳችን ነገር ታዝበዋል። ይህ ሰው ቃሪ የተባለው አካል ወንዶች ሲሆኑ በላዩ 10 እና 5 ደቂቃ ይቀራና ይሸኛል። በሴቶች ላይ ግን ከ45 ደቂቃ እስከ 1 ሰዓት ይፈጃል። ይህን ልብ ብለው ተመለሱ። በዚህ ወቅት ሌላው ሰው በቀጥታ የሚፈርደው ይህ ሰው ሴሰኛ ነው፣ ለምን ሴቶችን ይህን ሁሉ ሰዓት ያስቆያል በሚል ነው። ይህ ግን አይደለም ጭብጡ።
ለኛም ሰው ልጆች ነንና በሰዎች ላይ ለመፍረድ ቀለለን። ማንም ወንድ በሳይንሳዊ ተፈጥሮ በቀን ውስጥ በዛ ከተባለ ከ2 እና ከ3 ሴት በላይ ትንኮሳን ሊያደርስ አይችልም፣ ከጀርባው ሌላ አካል ቢኖር እንጂ። አሁን የተረዳችሁኝ ይመስለኛል። ስለዚህ በዚህ አንድ ቀን የቤት ስራ የተገኘውን ሁኔታ ኡስታዞች ሹራውን ወይም ደግሞ ለምክክሩ ውይይቱ ሪፖርታቸውን አቀረቡ። ሪፖርቱም እንዲህ የሚል ነበር። ይህ ትምህርት ክፍል 2 ይቀጥላል። በጣም የሚያጓጓ ነው። ምን ይገጥማቸው ይሆን? ወደዚህ ወደ ሩቅያ ኡስታዝ ነኝ ወዳለው ሰውዬውስ ሂደው ምንስ ተመልክተው ምንስ ታዝበው ይሆን? ሱብሃንአላህ። አላህ ለሳምንት ሰዎች ይበለን እያልኩኝ ስለተከታተላችሁኝ ከልብም እያመሰገንኩኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሙ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።